ዛሬ እግዚአብሔር ቀንንና ሰዓትን ቦታንም አመቻችቶ ሊያስተምረን ምልከታዎችን ሊሰጠን ትንሽ ደግሞ ቆንጠጥም ሊያደርገን ሊገስጸን በዚህ ቦታ ሰብስቦናልና ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። የዚህ የአስተንትኗችን መሪ ሐሳብ በፍጹም ልባችሁ ወደ እግዚአብሔር ተመለሱ የሚል ነው። በዚህ በመጀመሪያው የአስተንትኖ ክፍል በእርግጥ ወደ እግዚአብሔር የመመለስ ጉዞ ከተለያየ ቦታ ከተለያየ ነጥብ መጀመር ይቻላል። ለዚህ የጉዞአችን መጀመሪያ ወደ እግዚአብሔር የመመለስ መጀመሪያ አድርጌ የወሰድኩት ርዕስ አንደበትን መቆጣጠር የሚል ነው። ሰው ወደ እግዚአብሔር የሚመለሰው ከየት ነው? ንስሐ ከመግባት ነው? ቃል እግዚአብሔር ከማንበብ ነው? ሚስጥራትን ከመሳተፍ ነው? ብዙ ነገር መዘርዘር ይቻላል። ነገር ግን ምናልባት ይሻላል ብዬ የመረጥኩት ርዕስ ይህ ነው። አንደበትን ከመቆጣጠር መጀመር፣ ራስን ከመቆጣጠር መጀመር፣ ቋንቋን ቃላቶችን ከመቆጣጠር መጀመር። ስለዚህ በዚህ አርዕስት ላይ ስንነጋገር ሁላችንም ወደ ውስጣችን እየተመለከትን ቋንቋዬ ምንድን ነው? አነጋገሬ ምንድን ነው? እያልን ራሳችንን እየፈተሽን እንሄዳለን ማለት ነው። ስለዚህ በዚህ የአስተምሮ ጊዜ የምናስተነትንበት የእግዚአብሔር ቃል ከያዕቆብ መልእክት የተወሰደ ነው። የመልእክቱ መሠረታዊ ሐሳብ አሁን እንዳልኩት አንደበትን መቆጣጠር። ያዕቆብ መልእክት ምዕራፍ 3 ከቁጥር 4 እስከ 12 ያለውን ስታነቡት በብዛት ስለዚህ ርዕስ የሚናገር ነው። የትምህርታችን መሪ ቃል ደግሞ የሚገኘው በዚሁ በያዕቆብ መልእክት ምዕራፍ 1 ቁጥር 26 ላይ የተጠቀሰው ነው። ያዕቆብ በዚህ የመጽሐፉ የመልእክቱ ክፍል ምንድን ነው የሚለው? አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ሃይማኖተኛ ነኝ የሚል ከእግዚአብሔር ጋር ጥሩ ግንኙነት አለኝ የሚል ማንም ቢኖር የእርሱ አምልኮ ከንቱ ነው። ስለዚህ እዚህ ጽሑፌ ላይ ያሰመርኩበት ቃል የሚያመልክ የሚመስለው ራሱን ሳይቆጣጠር፣ ቋንቋውን ሳይቆጣጠር፣ አነጋገሩን ሳይቆጣጠር፣ ቃላቱን ሳይመዘን እኔ እኮ እግዚአብሔርን አመልካለሁ የሚል ሃይማኖቱ፣ አምልኮቱ፣ ዝማሬው፣ ምስጢራት ተሳትፎው በሙሉ ከንቱ ነው ይላል። ዝማሬው ከንቱ ነው ስል ወጣቶች እንዳትቀየሙኝ፣ እናንተን አይመለከትም፣ ሁላችንንም። ስለዚህ ሙሉውን የያዕቆብ መልእክት ስናየው የትምህርቱ ትኩረት በታላላቅ ነገረ መለኮት ሐሳቦች ላይ ትኩረት ያደረገ አይደለም። በዕለት ተዕለት የእምነት ጉዞ ወይም የክርስትና ሕይወት ውስጥ ልንለማመዳቸው፣ ልንኖራቸው፣ በሕይወታችን ልንተረጉማቸው የሚገቡ ነገሮች ላይ ያተኮረ ነው። ስለዚህ ወደ የቤታችሁ ስትሄዱ መጽሐፍ ቅዱሱን በሙሉ ማንበብ መልካም ነው። በጣም መደበኛ ከሆነ የሕይወት ልምምድ እንጀምር ካላችሁ ግን የማቀርብላችሁ ሐሳብ የያዕቆብን መልእክት ከምዕራፍ 1 ጀምራችሁ በየቀኑ አንብቡት። ለመንፈሳዊ ሕይወት እድገት በሁሉም ዕድሜ ክልል ላለ የሚስማማ የእግዚአብሔር ቃል። ስለዚህ ያዕቆብ በማዕከላዊነት ካነሳቸው መሠረታዊ ነገሮች መካከል በጥበብ ስለ መኖር ይናገራል። አድሎ አለማድረግ እንደሚገባ ይናገራል። አንደበትን መግታት አስፈላጊ እንደሆነ ይናገራል። የዛሬ ርዕሳችን ጭቅጭቅና ኩራትን ማስወገድ፣ ከሐሜትና ከትምክህተኝነት መራቅ፣ እንዲሁም የትዕግስትና የጸሎት አስፈላጊነት ዋና ዋናዎቹ ናቸው። ስለዚህ አሁን እንዳልኩት ወደ የቤታችሁ ስትሄዱ ይህንን የያዕቆብ መልእክት ስታነቡ በእርግጥም የት ደረጃ ክርስትናችን እንዳለ ያመለክተናል። ስለዚህ የዛሬ ትምህርታችን የሚያተኩረው አንድ አማኝ ክርስትናን ለመኖር ምርጫ ያደረገ ሰው ሊፈጽማቸው ከሚገቡ ነገሮች መካከል
መሰረታዊ የሆነው ላይ ነው። ልክ በመግቢያው ላይ እንዳልኩት ከአንደበቱ የተቆጠበ መሆን አለበት ክርስቲያን። ክርስቲያን ብዙ የሚለፈልፍ፣ ብዙ የሚናገር፣ ብዙ የሚጮህ፣ ብዙ ስሙኝ ስሙኝ የሚል መሆን የለበትም። ከአንደበቱ የተቆጠበ የሰከነ፣ አረፋ የከተተ ክርስቲያን። እናቶች ታውቃላችሁት፣ ምግብ ስትሰሩ፣ ወጥ ስትሰሩ አረፋው ሲከት ወጡ በጣም ይጣፍጣል። ምን እዛ ውስጥ ከተተ እንዳትሉኝ፣ እኔም እናት ነበረችኝና አረፋ የከተተ ክርስቲያን ማለት የሰከነ ክርስቲያን ማለት ነው። ብዙ የማይናገር፣ ብዙ የሚኖር፣ ብዙ ስሙኝ ስሙኝ የማይል፣ እግዚአብሔርን ማዳመጥ ግን የሚችል። ዝምታዬን ጌታ ፈለግከው፣ ጽሞናዬን ጌታ ወደድከው፣ ቃልን የሚሰማ ሆኖ አገኘኸው። ዝምታዬን ጌታ ወደድከው፣ ጽሞናዬን ጌታ ፈለግከው፣ ቃልን የሚሰማ ሆኖ አገኘኸው። እንዲህ ያለ አማኝ ከአንደበቱ የሚወጡት ቃላት የተመዘኑ የተለኩ ናቸው የምንለው ለዚህ ነው። ከዚያም አልፎ እነዛ የሚወጡት ቃላቶች እንኳ ሌላውን በተስፋ የሚሞሉ፣ የሚያበረታቱ፣ የሚያጽናኑና የሚያጸኑ፣ ለበጎ ነገር የሚያነሳሱ እንዲሆኑ ቃል እግዚአብሔር ያስተምረናል። ስለዚህ አንደበት ምንድን ነው? አንደበት የቃል መፍለቂያ፣ በንግግራችን ደግሞ ሐሳባችንን የምንገልጽበት ነው። የሰው ጠባይና ስሜት በአብዛኛው በአንደበቱ ይታወቃል። በሀገራችን አባባል አለ፣ አፍ ሲከፈት ጭንቅላት ይታያል ይባላል። ምናልባት አፍ ሲከፈት ምንድን ነው የሚታየው ብላችሁ ጥርስ፣ ምላስ፣ እንጠል ልትሉኝ ትችላላችሁ። ሚስጥራዊ ይዘቱ ግን ልክ ሰው መናገር ሲጀምር ስለዛ ሰው የሆነ ነገር መረዳት እንጀምራለን ማለት ነው። ስለዚህ ከዚህ አባባል ባሻገር ቃል እግዚአብሔር በዚህ ርዕስ ብዙ የሚለን ነገር አለ። አንደበትን ስለመቆጣጠር ከክፉ ባህሪያችን አንዱና በንግግራችን የሚገለጸው አንደበትንም የሚያረክሰው፣ አንደበትን የሚያጎድፈው፣ እኛነታችንንም የሚያስገምተው መልካም ያልሆኑ ቃላት ናቸው። ስድብ ለምሳሌ መዝሙረኛው ዳዊት በመዝሙር 64 ላይ በሰዎች ላይ ስድብና ምክንያት አልባ የሆነ ዘለፋ፣ ትችት የመሰንዘር ባህሪ ባላቸው ሰዎች ላይ ስለሚደርሰው ቅጣት ይናገራል። እነርሱ ይላል ዳዊት፣ እነርሱ ምላሳቸውን እንደ ሰይፍ ይስላሉ፣ መርዘኛ ቃላቸውንም እንደ ፍላጻ ያነጣጥራሉ። እግዚአብሔር ግን በፍላጻው ይነድፋቸዋል፣ እነርሱም ድንገት ይወድቃሉ ይላል መዝሙር 64 ቁጥር 3። ክፉ ተናጋሪና ክፉ አድራጊ ሰው ከራሱ አልፎ የሌላውን ሕይወት የመረበሽ ባህሪ እንዳለው ልንረዳ ያስፈልጋል። አንዳንድ ሰው አለመታደል ሆኖ ይህንን አይነት ባህሪ እንደ ልብስ የለበሳል። አትፍረዱበት፣ ለሱም የሚመለስበት ቀን ስላለው። አንዳንድ ሰው ወዶ አይደለም እንደዛ የሚናገረው። እቤቱ ከገባ በኋላ በውስጡ እንዴት ያለ ጸጸት እንደሚሰማው፣ ምነው አንደበቴን በዘጋው፣ ምነው ምላሴ በተቆረጠ ኖሮ ብሎ የሚመኙ ሰዎች አሉ። ለእነሱ ስለ መመለሳቸው መጸለይ እንጂ መፍረድ ተገቢ አይደለም። ከፈረድን ያው ከእነሱ አልተሻልም ማለት ነው። እንግዲህ ይህ ክፉ መናገር ማለት አድራጊውን ጭምር የሚያሰቃይ ነው። በውስጡ ይሰቃያል። እግዚአብሔርም የሚጠላው የሚጸየፈው ነገር ስለሆነ የሌላውን ሰው ትተን ወደ ራሳችን ተመልክተን ይህን ቋንቋዬን እኮ እግዚአብሔር አይወደውም፣ ይህን አነጋገሬን እኮ እግዚአብሔር አይወደውም፣ ይጸየፈዋል። ወደ እርሱ መመለስ ስለምፈልግ ከዛሬ ጀምሮ ራሴን መቆጣጠር እጀምራለሁ ብለን ለውስጣችን እንንገረው።
እግዚአብሔር የሚጸየፈው ከሆነ በዚያ መንገድ የሚመላለስ ሰው ከስህተቱ እንዲመለስ ግድ ነው ማለት ነው። ተመልሶ የእግዚአብሔር መንገድ የማይዝ ከሆነ እርሱም ከክፉ ሥራው ጋር አብሮ ይጠፋል ይለናል ቃለ እግዚአብሔር። ጥበበኛው ሰለሞን እግዚአብሔር የሚጠላቸውን እግዚአብሔር የሚጸየፋቸውን ነገሮች እንዲህ ያስቀምጠዋል። መጽሐፈ ምሳሌ ምዕራፍ 6 ከቁጥር 17 እስከ 19 ባለው ክፍል ላይ እግዚአብሔር የሚጠላቸው 6 ነገሮች አሉ፣ የሚጸየፋቸውም 7 ናቸው። እነርሱም ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የሚያፈሱ እጆች፣ ክፋትን የሚያውጠነጥን ልብ፣ ወደ ክፋት የሚቸኩሉ እግሮች፣ በውሸት ላይ ውሸት የሚጨምር ሐሰተኛ ምስክር፣ በወንድሞች መካከል ጠብን የሚጭር ሰው። 7 ትልልቅ ነገሮች። መጽሐፈ ምሳሌ ምዕራፍ 6 ከቁጥር 17 እስከ 19። እንዲሁም በሌላ ስፍራ የጻድቅ አንደበት የነጠረ ብር ነው ይላል። በተቃራኒው የጻድቅ አንደበት፣ የንጹሕ ሰው አንደበት፣ እግዚአብሔርን የሚፈራ ሰው አንደበት፣ ፈሪሃ እግዚአብሔር በልቡ ያደረበት በክርስትና ፍቅር የተቃጠለ አንደበት የነጠረ ብር ነው። የክፉ ሰው ልብ ግን እርባና የለውም ይላል መጽሐፈ ምሳሌ ምዕራፍ 10 ቁጥር 20 ላይ። ነቢዩ ኤርምያስም ሰው በክፋት ላይ ክፋት የሚሰራና በአንደበቱም ሐሰት ብቻ የሚያስተናግድና የሚናገር ከሆነ በእነዚህ ነገሮች ውስጥ የሰመጠ ከሆነ በመጨረሻ እግዚአብሔርን ወደ አለማወቅ እንደሚደርስ ሲናገር ምን ይላል? ስለታረዱ ወገኖቼ ቀንና ሌሊት አለቅስ ዘንድ ምነው ራሴ የውሃ ምንጭ በሆነልኝ፣ ምነው ዓይኖቼ የእንባ መጉረፊያ በሆኑልኝ። ሐሰትን ለመናገር ምላሳቸውን እንደ ቀስት ገተሩ፣ በእውነት ሳይሆን በሐሰት በምድሪቱ ላይ ገነኑ። ከክፋት ወደ ክፋት ሄዱ፣ እኔንም አላወቁኝም ይላል እግዚአብሔር ይላል ነቢዩ። ትንቢተ ኤርምያስ ምዕራፍ 9 ከቁጥር 1 እስከ 3። በእውነት ሳይሆን በምድሪቱ በሐሰት ገነኑ፣ ከክፋትም ወደ ክፋት ሄዱ። ከአንደበት መቆሸሽ ወደ ሌላ አንደበት የመቆሸሽ ደረጃ፣ ከክፉ ቃል ጠንከር ወዳለ ክፉ ቃል ወደ ማውጣት ደረጃ። ስለዚህ ተንኮል በአእምሮና በልብ ውስጥ ይጸነሳል። ከጠነከረ ካደገ በኋላ በንግግርና በድርጊት በአንደበታችን አድርጎ ይወጣል። አይ በሕሊናዬ አሰብኩት እንጂ አላልኩትም ብለን እንዳንታለን። አንድ ጊዜ በጭንቅላት የተጸነሰ ጊዜ የጊዜ ጉዳይ ነው እንጂ ይወጣል። ትዕግስታችን ባለቀ ጊዜ ይወጣል። በደከምን ጊዜ ይወጣል። በተበሳጨን ጊዜ ይወጣል። ሰይጣን ደግሞ አያርፍምና ይሄ ትክክለኛው አጋጣሚ ነው፣ ለምን ይህንን ቃል ተጠቅመህ መንፈሱን አትሰብረውም ስለሚለን በዛ ጊዜ ይወጣል። ስለዚህ የሚያስፈልገው ገና በጭንቅላታችን መጸረስ ሲጀምር ያን ጊዜ እድገት እንዳያሳይ መግታት ያስፈልጋል ማለት ነው። ቅዱስ ያዕቆብ አንደበትን የመቆጣጠር ነገር እንግዲህ እጅግ አስፈላጊ ነው ይለናል። አንደበቱን መግታት ያልተለማመደ የሕይወቱ መሰረት መናጋት መጀመሩን ማስተዋል ይኖርበታል። ዛሬ አንድ ቃል ነገ አንድ ቃል እየተናገርን አይግድ የለም እመለሳለሁ በምንላት ቋንቋ እንዳንታለል። ልክ ክፉ ቃል መናገር፣ ክፉ ሐሳብ ማሰብ ስንጀምር የክርስትና ሕይወታችን የእምነታችን መሰረቱ እየተሰነጠቀ መሆኑን መገንዘብ ያስፈልጋል። በአንጻሩ ደግሞ መልካም ነገርን የሚያፈልቅ ሕሊና፣ ጥሩ ነገርን የሚናገር አንደበት ፍሬያማ ነው። እግዚአብሔር ይደሰትበታል። እግዚአብሔር ይኮራበታል። እግዚአብሔር ለሌላ ተልእኮ ደግሞ እንደገና ለምስክርነት ያዘጋጀዋል። እንዲህ የሚናገር ሰው አድማጩን ብቻ ሳይሆን ራሱን ተናጋሪውንም ያረከዋል። ሰላም ይበዛለታል። የሞት ሳይሆን የአዲስ ሕይወት ተስፋ በውስጡ ይለመልማል። ያ ጥሩ ሰው ለመሆን ያለው መነሳሳት ፍሬ ማፍራት ይጀምራል።
ስለዚህ መጽሐፍ ስለ አንደበት ኃይል፣ ስለ አንደበት ጉልበት ሲናገር ምንድን ነው የሚለው? ሰው በአንደበቱ ፍሬ ሆዱ ይጠግባል፣ በከንፈሩም ምርት ይረካል። አንደበት እዚህ ላይ ነው ማስመር የምፈልገው። አንደበት የሞትና የሕይወት ኃይል አላት፣ የሚወዷትም ፍሬዋን ይበላሉ። ስለዚህ የምርጫ ጉዳይ ነው። ሁለቱም ኃይል አለ። የምንጠቀመው ለየትኛው ነው የሚለውን መለየት ያስፈልጋል። መጽሐፈ ምሳሌ ምዕራፍ 18 ከቁጥር 20 ጀምሮ። ስለዚህ ወደ ራሳችን እንደገና አንድ ጊዜ እንመልከት። ዕለታዊ ኑሯችንን እንዴት ነው እየኖርን ያለ ነው? የተለያየ የሕይወት መንገድ የያዝን ሰዎች አለን። እዚህ ውስጥ ሙሉ በሙሉ ራሳቸው ለእግዚአብሔር አገልግሎት ያዋሉ አሉ፣ ለሰዎች አገልግሎት ያዋሉ አሉ፣ በትምህርት ላይ ያሉ አሉ፣ የቤተሰብ ኃላፊዎች አሉ። በየመረጥነው የሕይወት መንገድ እንዴት ነው እየኖርነው ያለ ነው? ይሄ በተለይ አንደበትን የመቆጣጠርን ነገር፣ አነጋገራችን እንዴት ነው? ከአንደበታችን የሚወጡት ቃላቶችስ ምንድን ነው? የያዙት መልእክት ዓላማቸው ምንድን ነው? እነዛ ቃላት ምንድን ነው ተልእኳቸው? ከእኛ ወጥተው ወደ አድማጭ ጆሮ ሲሄዱ ምን ይዘው ነው የሚሄዱት? መቼ፣ ለማን፣ የት፣ በምን ዓላማ ነው የሚነገሩት? ከባድ የቤት ስራ እኮ ነው። ብዙ ጊዜ አናስተውለውም እንጂ የት ቦታ እንዳለን፣ ከማን ጋር እንደምንነጋገር፣ በምን አርዕስት እንደምንነጋገር፣ ቦታውን፣ እኔነቴን፣ የሚያዳምጠኝን ሰው ይመጥነዋል ወይ? ትልቅ የተባለው ሰው የመንደር ቋንቋ ሲናገር አንዳንድ ጊዜ ለመናገር ለመገሰጽም ስለምንፈራ እንዲህ ብለን ከሳቸው ይሄ ይጠበቃል እንዴ ጮክ አንልም። ለምን? እንደማይጠበቅ ሕሊናችን ስለሚነግረን ነው። ልክ እንደዛ የምንለውን ያህል እኛም ስንናገር፣ ከወጣቶች ጋር ስንናገር፣ ከአዋቂዎች ጋር ስንናገር፣ ከሕፃናቶች ጋር ስንናገር ቦታውን፣ ዕድሜውን፣ ሰውየውን የመጠነ የሚተላለፈው መልእክት ሚዛን ላይ ተቀምጦ ሚዛን የሚደፋ መሆን አለበት። ለዚህ ነው መቼ፣ ለማን፣ የት ነው የምንናገር የሚለውን ጥያቄ የምንጠይቀው። ስለዚህ በሰዎች ሕሊና ውስጥ ምንድን ነው ምንዘራው? ያን ስንናገር እዚህ መጥቼ እኮ በፊታችሁ ያልተገባሁኝ ስናገር በእነዚህ ንጹሐን ምዕመናን ሕሊና ውስጥ፣ ልቦና ውስጥ፣ ነፍስ ውስጥ ምንድን ነው የማስቀምጠው ብዬ መመዘን አለብኝ። ቀላል ነገር አይደለም ሰው ፊት ቆሞ መናገር። በተለይ በየዋሆች ልቦና ውስጥ በእምነታቸው ገና ባልጠነከረ ሰዎች ሕሊና ውስጥ የምናስቀምጠው ነገር ጊዜው ይርዘም ይጥር እንጂ ዋጋ ያስከፍለናል። እንደምናስተላልፈው መልእክት መልካም መልእክት ከሆነ ጊዜውን ጠብቆ በረከት ይዞልን ይመጣል። መልካም ካልሆነ ደግሞ ጊዜውን ጠብቆ ይዞልን ይመጣል። ስሙን አልጠራውም። በዕለታዊ ኑሮ ብዙ ነገሮች ይከሰታሉ። ኑሮ ከብዷቸው በሕይወታቸው፣ በምንኩስናቸው፣ በትዳራቸው፣ በስራቸው፣ በትምህርታቸው ባለመግባባት ምክንያት የሆነ ነገር ተፈጥሮ ተጣልተው አዝነው በእኛ ተስፋ አድርገው የእግዚአብሔር ሰዎች ናቸው፣ የቤተ ክርስቲያን ሰዎች ናቸው፣ ቅዳሴ ያስቀድሳሉ፣ ቅዳሴ ይቀድሳሉ፣ ውስጣቸው ሰላም አለ፣ በጸጋ የተሞሉ ናቸው፣ ቤተ ክርስቲያን የሚያዘወትሩ ናቸው ብለው ወደ እኛ ሲመጡ ልብ ብላችሁ አዳምጡ። እንዴት ነው የምንቀበላቸው? ምን ምክር ነው የምንሰጣቸው? አንደበታችን በዚያ ጊዜ የሚያፈልቀው ቃል ምንድን ነው? አይዞህ፣ አይዞሽ፣ በእግዚአብሔር ታመን፣ በእግዚአብሔር ታመኝ፣ ትላንት ያሳለፈህ፣ ትላንት ያሳለፈሽ፣ ትላንት ያሻገረህ፣ ትላንት ያሻገረሽ ዛሬም ማሻገር የሚችል አምላክ ነው። በጸሎት በሐሳብ በምችለው ሁሉ ከአንተ ጋር ነኝ፣ ከአንቺ ጋር ነኝ እንላለን ወይስ እንደዚሁ ተቸግሮ የመጣው ተጣልቶ የመጣውን ሰው በተረት ተረት ላይ ተመስርተን ብድሩን የማይመልስ ልጅ አይወለድ እንዴ፣ አንተ ከማን ታንሳለህ፣ አንተ ከእሷ ታንሳለህ፣ አንቺ ከእሷ ታንሻለሽ እንዴ ብለን ለበለጠ ጠብ እናነሳሳቸዋለን? ስለዚህ ምን አይነት ምክር ነው የምንሰጠው? ጃይ በለውና ባልና ሚስት ተጣልተው ወደ እናንተ ሲመጡ አይ እስከ መቼ ትታገሻለሽ? ምን አትፈችውም እንዴ? አትፈታውም እንዴ? አይ በምንኩስና ሕይወት ይሄ ከባድ ነገር ገጠም እንዴ፣ ምን አንተ ዳለበህ እንዴ? ሕይወት እኮ ሞልቷል። ወዲያው ወደ ውሳኔ አይደለም።
በእንደዚህ አይነት ሁኔታ የሚመጡ ሰዎች የሚያጽናናቸው ነገር ነው እንጂ የሚፈልጉት የሚያባብስባቸው ሌላ ጥያቄ፣ ሌላ የቤት ሥራ የሚሰጣቸው ሊሆን አይገባም ቃላችን። ስለዚህ ምን ምክር ነው የምንሰጠው? ውስጣችን ምን እያስተናገደ እንደሆነ እንድናይ ያስፈልጋል። አንደበትን መቆጣጠር ከፈተና ሁሉ የበለጠ ፈተና ነው። አስተውለነው አናውቅም እንጂ ብዙ ፈተናዎችን፣ ብዙ ሱሶችን መተው ይቻላል። አንደበትን የመቆጣጠር ነገር ቀለል አድርጋችሁ አትዩት። ቃላቶች ሁሉ እዚህ የምላሳችን ጫፍ ላይ ነው ያሉት። ለመውጣት ትንሽ ምክንያት ነው የሚፈልጉት። ከንፈሮቻችን ሲላቀቁ አፈትልከው ይወጣሉ። እዛ ነው አንደበትን የመቆጣጠር ነገር ከፈተና ሁሉ የበለጠ ፈተና ነው። ዝምታን መማር ከባድ ነው። በተለይ የመናገር ሱስ ያለበት እንዲህ አይነት ሰው ገጥሟችሁ አያውቅም? ልፈርድበት አይደለም፣ ገጥሟችሁ አያውቅም? በሁሉ አርዕስት ላይ አውቃለሁ የሚል ሰው ገጥሟችሁ አያውቅም? ገና እናንተ ልትናገሩበት የጀመራችሁን አርዕስት አንደኛውን የመጀመሪያውን ቃል ስትናገሩ እሱ 3-4ቱን ደርድሮላችኋል። ሰምቶ ሳያጉረመርሙ በትዕግስት ማለፍ የብዙዎቻችን ችግር ይመስለኛል። ነው አልልም፣ ይመስለኛል። ማንም ላይ አልፈርድም ያልኩት ለዛ ነው። ይመስለኛል። የሚመለከተን ካለ እቺ ነገር እኮ እኔ ጋር ችግሯ አለ፣ ስላየ ነው፣ ስለሰማ ነው፣ ስለገመት ነው ሁሉ ማውራትና መናገር፣ አስተያየትን መስጠት ይቀድመናል። በዘመኑ ቋንቋ ተንታኝ ይባላል። ከሌኮ የዚህ ተንታኝ ነው፣ የፖለቲካ ተንታኝ ነው፣ የስፖርት ተንታኝ ነው፣ የመጽሐፍ ቅዱስ ተንታኝ ነው። የትኛው ዩኒቨርሲቲ ነው የዚህ ዲግሪ የሚሰጠው? ግን የተንታኝነት ለመዘመር አንደኛ፣ ለማጉረምረም አንደኛ፣ ለአሉባልታ አንደኛ፣ ለመመረቅ አንደኛ፣ ለመርገም አንደኛ፣ ለማክበር አንደኛ፣ ለማዋረድ አንደኛ። ዛሬ አንቱ ያልነውን ከነገ ወዲያ ምናምን ትንሽ ካስቀየመን አንተ፣ አንቺ። እንዴት አይነት የአንደበት መፍጠን ፈተና ውስጥ ነው ያለን። በተጨማሪም ቤተ ክርስቲያን ዝቅ ብለን ተደፍተን ስንጸልይ፣ አለባበሳችንን ስናሳምር፣ በየመንፈሳዊ በዓላቱ ስንገኝ ስለ ቋንቋ ይቅርታ አድርጉልኝና የመጀመሪያ ይቅርታ ጠይቃለሁ። በቃ እንደዚህ ሲታይ አንዳንድ ጊዜ መንፈሳዊነት ጭንቅላታችን ላይ ይገነፍላል። ልክ እንደ አዲስ ጀበና ማለት ነው። አለባበሳችን ንጹሕ መሆን አለበት። ተቃውሞ የለኝም። ዝማሪያችን ስንጸልይ ተደፍተ ተቃውሞ የለኝም። ግን መስማማት አለበት ከህሊናዬ ጋር ከነፍሴ ጋር። ውጫዊው ውስጣዊውን መምሰል አለበት። ውጫዊው ውስጣዊውን ማንጸባረቅ መቻል አለበት። ያ ነው ክብደት የሚፈጥረው እዚች ክፍል ላይ ነው። እንግዲህ የቅዱሳን አብነት ምንድን ነው? ጻድቃን ይህን የተሸናፊነት አይነት አብነት አይደለም የሰጡን። አይነ እኮ ትዕግስተኛ አይደለም፣ በቃ እንደው ቢቀርብኝስ የሚለውን ተስፋ የመቁረጥ ምሳሌ አይደለም የሰጡን። በተለይ ቅድስት ድንግል ማርያም የተወችልን ምሳሌ ይሄ አይደለም። የእመቤታችንም ሆነ የጻድቃን አንደበት የሚያውቀው የእግዚአብሔርን ፍቃድ ማስተናገድ ነው። የምስጋና መዝሙር መዘመርን ነው። ከአንደበት መቆጠብን ነው። መልካም ዜና መናገርን ነው የተውልን ምሳሌ። እነርሱ ስደትን፣ መከራን፣ መስቀልን በዝምታ እንጂ በማጉረምረም አላስተናገዱም። በዝምታ በውስጣቸው በመያዝ ለእግዚአብሔር መስዋዕት በማቅረብ ቅዱስ ጳውሎስ ለዕብራውያን መልእክት ምዕራፍ 11 ከቁጥር 38 ጀምሮ እነዚህ በምድር ላይ ስለተሰደዱት ይናገራል። ዓለም ለእነርሱ ተስማሚ ሆና ስላልተገኘች በየገደላ ገደሉ በየፈፋው ዞሩ ነው የሚለው። ቆመው አልተሳደቡም፣ አልተከራከሩም። በእንደዚህ አይነት ውስጥ ከመኖር የእግዚአብሔርን ሀብት ይዘው ይዞሩ ነበር፣ በሚመችም በማይመችም ስፍራ። የቅዱስ ዮሴፍ ምሳሌም ይህ ነው። ዝም እጮኛ ማርያም የጸነሰችው በመንፈስ ቅዱስ ነው። ይዛት ሂድ፣ ዝም። እሺ። ወደ ግብፅ ሂድ፣ እሺ፣ በዝምታ። ከግብፅ ተመለስ፣ እሺ። ከቅዱስ ዮሴፍ አንድ ቃል ሳንሰማ አይደለም የሞተው፣ አንድ ቃል። ይህንን ነው የተውልን ቅዱሳን። ኢዮብ ከእግዚአብሔር ጋር የመከራከር ስጦታ አለው። ማመን ስለሚፈልግ፣ መስማት የሚፈልገው ከእግዚአብሔር ብቻ መስማት ስለሚፈልግ። ወዳጆቹና ባለቤቱ ግን አትተውም እንዴ ሲሉት
ያኔ መልስ ሰጠ። ቅድም እንዳልኳቸው አትወድ ቢቀርብህስ የሚለውን እንደምታውቁት የኢዮብ ሚስት እግዚአብሔርን ሰድበህ ሙት፣ አሁን ከደረሰብህ የበለጠ አይደርስብህም። 2 ልትገለው በምድር ተሰቃይቷል። ነፍሱን አጥፍቶም እንደገና ዕድሜ ልኩን እንዲሰቃይ። ይሄ የኢዮብ መልስ ሁሌም የሚያስደስተኝ መልስ ነው። ሁሌም ምንድን ያለው ኢዮብ? የፈለገው ነገር ይምጣብኝ፣ ሥጋዬን በጥርሴ ይዛለሁ፣ ቢገድለኝም እንኳን እርሱን በትዕግሥት እጠብቃለሁ ነው ያለው። መጽሐፈ ኢዮብ ምዕራፍ 13 ከቁጥር 14 እስከ 15 የኢዮብ አንደበት ይሄ ነው። ስለዚህ ወደ የቤታችሁ ስትሄዱ አንደበቴን የኢዮብ አንደበት አድርግልኝ ብላችሁ ብትጸልዩ ክፉ ነገር አይመስለኝም። ቢገድለኝም እንኳን እሱም በትዕግሥት እጠብቃለሁ፣ ክፉ አልናገርም። ምክንያቱም የምንናገራቸው ቃላት አንድ ወደኋላ ጊዜ ካለፈ በኋላ ምነው ባልተናገርኩ፣ ለምታልፍ ደቂቃ ለምታልፍ ሰከንድ ማለት ነው። ስለዚህ እናስተውል። ሰው በደረሰበት ነገር ቢቆጣ፣ ቢጮህ፣ ቢበሳጭ፣ ቢናደድ እግዚአብሔርን ሊያስፈራራው አይችልም። ከእግዚአብሔር ጋር እንደ አባት ልንከራከር እንችላለን። ምን ነው ምን አደረግኩ? እሱ ከፈለጋት ነገር ግን አንዲት ስንዝር ፈቀቅ አናደርገው። ምክንያቱም የሰው ቁጣ የእግዚአብሔርን ጽድቅ አያመጣም ይላል ያዕቆብ። ለዛ ነው ያዕቆብን መልእክት አንብቡት ያልኳቸው። ምዕራፍ 1 ቁጥር 20 ላይ የሰው ቁጣ የእግዚአብሔርን ጽድቅ አያመጣውም። ስለዚህ ከታላላቅ ፈተናዎች መካከል ትልቁ ውስጥን መቆጣጠር ነው ያልነው ለዛ ነው። ቅድም የቅዱስ ያዕቆብ ምክር አንደበታችንን ልጓም እናበጅለት። ልክ ፈረስ፣ በቅሎ እነዚህ ኃይለኛ የሆኑ ልጓም ነው የሚገታቸው። ምላስ ቅዱስ ያዕቆብ አሁንም የሚለው ምንድን ነው? ከሰውነታችን ክፍል ትንሿ ነች፣ አጥንት የላትም። እንደው በስላ ስትበላ በጣም ስስ ነች። ርዝመቷም ቁመቷም ምን ያህል ነው? ስንዝር እንኳን እኮ አትሞላም። በጣም ለስላሳ እንድች ስታደርጓት የምትወዛወዝ፣ መርፌ ቢወጓት የምትበሳ ነች። ነገር ግን ከሰውነታችን ጠንካራ ከሚባሉ ክፍሎች አንዱ አጥንት ነው። አጥንትን ሰብሮ የሚገባ ነገር ትናገራለች። የከሌ እኮ የተናገረኝ ነገር አጥንት የሚነካ ነው ብላችሁ አታውቁም? ይቺ ትንሽ ነገር እንደው በጥፍራችሁ እኮ ትንሽ ቆንጠጥ ስታደርጓት የምታመድ በቃ እሷም እንዴት ነው ከማስተዋሌ በላይ ነው። እንዴት ነው ልንቆጣጠራት ያልቸው? እቺ አቀበቢስ የሆነች ነገር። ወደዛ ልምምድ እንግባ። መሪ ቃላችን ውስጥ አምልኮ የሚልም ቃል አለ። ቅድም መጀመሪያ ላይ ያነሳሁት አንደበቱን ሳይቆጣጠር አመልካለሁ የሚል አምልኮ ሌላ ከባድ ቃል ነው። ቅዳሴያችን፣ ምስጋናችን፣ ዘማሪያችን ወዘተ በዚህ አምልኮ በሚለው ውስጥ ይካተታል። ቅድም እንዳልነው ማስቀደስ መልካም ነው፣ ማመስገን ተገቢ ነው። የሚዘምርም 2 ጊዜ ይጸልያል ተብሏል። ነገር ግን ይህ ሁሉ አምልኮ ከምን አይነት አንደበት ውስጥ ነው የሚወጣው? ቅድም ዝማሬዎች ሰምቻለሁ፣ ጸሎት ሰምቻለሁኝ። ከምን አይነት አንደበት አወጣ ነው? የፈረድኩባችሁ እንዳልሆነ ደጋግሜ ነገር ያለው አንደበታችን እነዚህን ዝማሬ አፍልቆ ከዛ በኋላ እንዴት ነው ሌላ ነገር ማፍለቅ የሚቻለው? ምንድን ነው ንጹሕ አምልኮ? ስለዚህ ንጹሕ አምልኮ ቅዱስ ያዕቆብ በምዕራፍ 1 ቁጥር 27 ላይ እንዲህ ይላል፣ በእግዚአብሔር አብ ፊት ንጹሕና ነውር የሌለበት አምልኮ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነትን መጠበቅ ነው ይላል። ሁለቱም አብሮ ይሄዳል። በዘመናችን የተለመደ አንድ ጥሩ ተግባር አለ፣ ማዕድ ማጋራት። እጃችን ሲሰጥ ለጋስ ነው፣ አንደበታችን ሲሰጥ ለጋስ ነው ወይ? ችን የቤት ስራችን እናድርጋለን። የመጀመሪያውን መመለስ ከባድ አልሆነብኝም። እጃችን ሲሰጥ ያለውን ይሰጣል። ከአንደበታችን የምናወጣቸው ቃላቶች ለስጦታ የሚበቁ ናቸው ወይ? መቼም የስጦታ ክፉ የለውም አይደለም። ስጦታ ማለት ደግ ነገር መስጠት ማለት ነው። አንደበታችን የሚሰጠው ስጦታ ምንድን ነው? ያ አምልኳችንን ይወስነዋል ማለት ነው። እንግዲህ ሰው ሕሊናው ከእድፍ ሲነጻ ፍቅርን፣ ትህትናን፣ ደግ ደጉን ማሰብም ማስተናገድም ይጀምራል ማለት ነው። ሕይወት እንዲህ አይነት መንገድ ሲይዝ ጸሎት አይታክትም፣ አይሰለችም። ከመመሰጣችን የተነሳ
ቅዳሴው፣ አስተምሮ፣ ዝማሬው ያጥርብናል። ምነው አባ ዛሬ ቅዳሴውን አሳጠሩት እንላለን። ወንድም እህቶቻችን ዘማሪያን በመንፈስ ሆነው በመልካም መሰጠት ሆነው ሲዘምሩ 4-5 ቁጥር ያለው መዝሙር ከዘመሩ በኋላ ሲጨርሱ ምነው ዛሬ ወጣቶቹ ምን ነካቸው? ዝማሬውን አሳጠሩት። ይህ ሁሉ የሚመጣው ከየት ነው? ሕይወት ትክክለኛውን መንገድ ስትይዝ፣ የተረጋጋ አእምሮ ሲኖር። ስለዚህ ራስን ወደ መቆጣጠር ልምምድ እንግባ። የእግዚአብሔር ቃልም እንዲህ በማለት ምልከታ ይሰጠናል። ሥጋህን በኃጢአት እንዳያስተው ለአፍህ አርነት አትስጠው ይላል። ሥጋህን በኃጢአት እንዳያስተው እንዳያሰናክለው፣ ወደ ገደል እንዳይመራው ለአፍህ አርነት አትስጠው፣ ተቆጣጠረው። እንዲሁም ዳዊት ምንድን ነው የሚለው? በመዝሙር 141 ቁጥር 3 ላይ አቤቱ ለአፌ ጠባቂ አኑር፣ የከንፈሮችንም መዝጊያ ጠብቅ። የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ይላል በመዝሙር 19:14 ላይ። እንግዲህ እግዚአብሔር በተለያዩ መንገዶች በአገልጋዮቹና በቃሉ ተናግሮናል። በግል ጸሎታችሁም እንደሚናገራችሁ አረጋግጥላችኋለሁ። ለማጠቃለያ ይረዳን ዘንድ የጠቢቡን ቃል መጥቀስ ተገቢ ነው። መጽሐፈ ምሳሌ ምዕራፍ 4 ከቁጥር 23 እስከ 24 ያለው አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና፣ የአፍህንም ጠማማነት ካንተ አውጣ፣ ሐሰተኞችን ከንፈሮችም ካንተ አርቅ። እግዚአብሔር አንደበታችንን የምንቆጣጠርበትን ጸጋ አብዝቶ ይስጠን። ብዙ ሰጠኸኝ ጌታ፣ ብዙ ሰጠኸኝ ጌታ፣ ብዙ ሰጠኸኝ ጌታ፣ ብዙ ሰጠኸኝ